እንድንካፈል ጸጋ እንድንከፋፈል ኣብዚ ቦታ ዝምርካበይ ቃል እግዚአብሔር ጸጋ እንከፋፈል አይታወቅም እግዚአብሔር በትግርኛ ካሰበከኝ በትግርኛ ሰብካለሁ አይፈለጥም ስለዚህ በትግርኛ ሰብከይልኝ በትግርኛ ሰብከይ ማለት ይላል ክብር ለእግዚአብሔር ይሁን እኔና ፓስተር ዮሐንስ አብረን ነው የምናገለግለው እንተና ሐቢርና እናገልግል መንፈስ ቅዱስ ደግሞ ከኛ ጋር ነው ክብር ለእግዚአብሔር ይሁን መንፈስ ቅዱስ ከአሳና በተጸለየው ጸሎት በነበረው አምልኮ በጣም እየተባረኩ ነበረ ክብር ለእግዚአብሔር ይሁን በተዝነበረ ናይ ጸሎት ክፍሊ ወይ ድማ ድጸለ ዝነበረ ድዝመር ዝነበረ ይባረክ ነይረ እሺ አጭር ጸሎት ጸልዬ ደግሞ እንጀምራለን ክብር ለእግዚአብሔር ይሁን አጭር ጸሎት ጸልየካ እንጀምሬና እሺ ሁላችንም አይኖቻችንን ጨፍነን ኩልና እንትና ሰማብልና እንጸልያለን ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን እግዚአብሔር አባታችን እናመሰግንሃለን ስም የተባረከ ይሁን ከፍ ከፍ በል አቤቱ በመካከላችን ስላለ እናመሰግንሃለን እግዚአብሔር ሆይ በመካከላችሁ ማንም መምህር ተብሎ አይጠራ አንድ መምህር አለና እሱም ክርስቶስ ነው በመካከላችሁ ማንም ሊቅ ተብሎ አይጠራ አንድ ሊቅ አለና እሱም ክርስቶስ ነው ተብሎ እንደተጻፈ በኢየሱስ ስም ክብር ሁሉ ላንተ እንሰጣለን ዛሬ አንተ ተናገረን አንተ አስተምረን ቅዱስ ቅባት የተለቀቀ ይሁን እግዚአብሔር ሆይ ቃል ከመንፈስ ጋር ይለቀቅ ግዚያውን ሁሉ ሰጠን እግዚአብሔር አምላክ ሆይ የሚናገር አንደበት እንድሰጠኝ እኔ ጸልያለሁ ምናገረው በአንደበቴ እንድታስቀምጥ ራሴን አሳልፌ እሰጣለሁ አቤቱ ለሁላችንም ደግሞ የሚያይ አይንን የሚሰማ ጆሮን የሚያስተውል ልብን ስጠን በጌታ በኢየሱስ ክርስቶስ ስም አሜን አሜን እሺ የጌታ ስም የተባረከ ይሁን ሪስቶሬሽን ዝም ያ እነዚህ በሪ የሚጀምሩት ቃላቶች የሚያሳዩት ነገር ምንድነው እንደገና መመለስን ነው እቲ በሪ ወይ ድማ ኤር ዝብል ዝጠቅሶ እንደገና መምላስ ዝብል ምልክት ደህል ማለት ነው እግዚአብሔር ሰዎችን በዘፍጥረት ካበጃቸው በኋላ ማለት ነው እግዚአብሔር በክብር እንዲመላለሱ በክብር እንዲኖሩ በፍጹም ተድላና በፍጹም ሐሴት እግዚአብሔርን ያመለኩ እንዲኖሩ ነበር የእግዚአብሔር ዓላማ ነገር ግን በውድቀት የሰው ልጅ ህይወት ዲፎርምድ ሲሆን ወይም ደግሞ ሲበላሽ እናያለን ኣብቲ መጀመሪያ እግዚአብሔር በጽቡቅ ነገር ምስኡ ህብረት ንኽረኽቡ በጽቡቅ ፍጥረት ይፈጥርዎም አመወዳታ ግን እቲ ነገር ክባላሽ ሆሎ ኢና ንሪኦ ስለዚህ እግዚአብሔር ደግሞ እኛን ከወደቅንበት ወደ ነበርንበት ክብር ለመመለስ እግዚአብሔር ድማ ካብቲ ዝወደቅናያ ናብቲ ዝነበርናያ ክብሪ ንምምላስ በክርስቶስ ኢየሱስ አማካኝነት ክርስቶስ ኢየሱስ አቢሉ የሚመልስ አምላክ ነው ዝምልስ አምላክ እንደገና ወደ ተፈጠርንበት ዓላማ ዳግማይ ናብቲ ተፈጠርናሉ ዓላማ እንደገና እግዚአብሔር ለኛ ወዳቀደው ክብር ለማስገባት ናብትንሱ ዘዳለወልና ወይ ድማ ዝመደበልና ክብሪ ንምእታው እግዚአብሔር ያድሰናል እግዚአብሔር ይحدثنا ሪስቶር ያደርገናል ይحدثنا ወደ ክብሩ ሊመልሰና ናብት ክብሩ ንከመልሰና ኢየሱስ ጌታ ነው ኢየሱስ ጌታ ብዙ ጊዜ ለሪቫይቫል ይጸልያል ለመነቃቃት ለሪቫይቫል ብዙ ጊዜ በተለያዩ ቤተክርስቲያኖች ይጸልያል ብዙ ጊዜ ስለምንነቃቃህ ኣብ ኩሉ ቦታ በስተፈላለየ ቤተክርስቲያናት ይጸልዩ ይስበክ ስለዚህ ሪቫይቫል ደግሞ ሁላችንም የምናፍቀውና የምንራበው ይመስለኛል ምንነቃቃህ ኩልና ንጾምኦ ንደልዮ ከምዝኾና ይመስለኒ ስለመነቃቃት ሳስብ በጣም ውስጤን የሚነካ ቃል ነው ዛሬ መንፈስ ቅዱስ የሰጠኝ ስለምንነቃቃህ ዝብል በጣም ንልበይ ዝትንክፍ ቃል መንፈስ ቅዱስ ንዓይ ሂቡን ዘሎ ሕዝቅኤል ምዕራፍ 37 ሕዝቅኤል ምዕራፍ 37 አሜን ክብር ለእግዚአብሔር ይሁን አሜን ኢድ እግዚአብሔር እንድር ከቢዱን ይተንብወያ ኢድ እግዚአብሔር አብ ለላይ ነበረት እግዚአብሔር ከአብ በመንፈስ አውጽያኒ አብ ማዕከል እታ ጎልጎል ድማ አንበረኒ ንሳውን አጻጽምቲ መልኢዋ ነበረ አብ ጥቃኦም ብዙሪያኦም አሃለፈኒ እነሆ ከሃ አብቲ ዝባን ጎልጎል አዚዩ ብዙ ነበረ እነሆ ውን አዚዩ ንቁጽ ነበረ ንሱ ኸአ አታ ወዲሰብ እዚ አጻጽምቲ እዝስ ሕያው ዶ ክኸውን እዩ በለኒ አነ ድማ ወ እግዚአብሔር አምላክ ንስሐ ትፈልጥ ኢለ መለስኩ እስቲ ኦ እግዚአብሔር አምላክ ንስሐ ትፈልጥ በሉ እስቲ ኦ እግዚአብሔር አምላክ ንስሐ ትፈልጥ በቃ ዝገርም መልሲ አሜን ኢየሱስ ጌታ አሜን ንሱ ከአብ ልዕሊ እዚ አጻጽምቲ እዚ ተነበ አቱም ንቁጻት አጻጽምቲ
ቃል እግዚአብሔር ስምዑ ኢልካውን ንገሮም አለኒ አሜን በለኒ ፓስተር ቀጽ በለን እግዚአብሔር አምላክ ነዛ ዓጻጽምቲ እዚ ከምዚ ይብላሎ እነሆ አነ ትንፋስ ከእትወልኩም ንስኻትኩም ከአያዋን ክትኮንይኹም ጅማውን ተኸምብረልኩም ስጋውን ክገብረልኩም በኦርበት ክኸድነኩም ትንፋስውን ከእትወልኩም ህያዋን ከአኽትኮንይኹም አነ እግዚአብሔር ምዃነይ ድማ ክትፈልጡ ኢኹም ከምቲ ተኣዘዝክዎ ከዓ ተነበኹ ክንበኽ ኣለኹ ድማ ድሃ ይኮነ እነሆ ከዓ ፍንሕንሕ ኮነ እቲ ዓጻጽምቲ እውን ዓጽሚ ኣብ ዓጽሙ ተቐራረበ እነሆ ከዓ ጅማውትን ስጋን ክወፆም ቆርበት ድማ ክኸድኖም ርአኹ ትንፋስ ግና ኣይነበሮምን ሽዑ ንሱ ኣታ ወዲ ሰብ ተነበየ ንንፋስ ተነበየሉ ንንፋስ ከዓ እግዚአብሔር ኣምላኽ ኣታ ትንፋስ እዞም ቁቱላት ህያዋን ክኾኑስ ካብቶም ኣርባዕተ ንፋስ ንዓሞ ኣብኦም ንፈስ ይብል ኣሎ ኢልካ ንገሮ በለኒ ኣነ ከዓ ከምቲ ዝኣዘኒ ተነበኹ ትንፋስ ድማ ኣተዎም ህያዋን ኮኑ በእጋሮም ከዓ ቆሙ ኣዝዩ ዓብዪ ጭፍራ ነበሩ አሜን እሺ ቅሩብ ቀጽሎ ሽዑ ንሱ በለኒ ኣታ ወዲ ሰብ እዚ ዓጻጽምቲ እዘዝ ኩላ ቤት እስራኤል እዮም እንሆ ንሳቶም ዓጻጽምትና ነቐፀ ተስፋና ተቐፀ ንሕና ጠፊእና ኢና ይብሉ ኣለዉ ስለዚ ተነበየ እግዚአብሔር አምላክ ከምዚ ይብል ኣሎ ኢልካ እውን ንገሮም እነሆ ኣነ መቃብራትኩም ክኸፍት ኣቱም ህዝበይ ካብ መቃብራትኩም ድማ ከውፅኣኩም ናብ ሃገር እስራኤል እውን ከእትወኩም እየ ኣቱም ህዝበይ መቃብራትኩም ምስ ከፈትኩ ካብ መቃብራትኩም ከዓ ምስ ኣውፃእኩኹም ኣነ እግዚአብሔር ምዃነይ ክትፈልጡ ኢኹም መንፈሰይ ክሕድረልኩም ህያዋንካ ክትኮኑ ኢኹም ናብ ሃገርኩም ድማ ክንብረኩም እየ እሞ ኣነ እግዚአብሔር ከም እተኣዛረብክዎን ከምቲ ዝገበርክዎን ክትፈልጡ ኢኹም ከም ዝገበርክዎን ክትፈልጡ ኢኹም ይብል እግዚአብሔር አሜን ክብር ለአምላክ ይሁን ኢየሱስ ጌታ አሜን አሜን በዚህ ክፍል እንግዲህ በዋናነት አውዱ የሚናገረው ስለ እስራኤላውያኖች ነው እቲ ዓውዲ ንባብ ክዛረብ ከሎ ዘንበብና ምዕራፍ ስለ ደቂ እስራኤል የእስራኤል ህዝብ በሳውዝ በደቡብና በሰሜን ተበትኖ ያለ ህዝብ እንደሚሰባሰብ እግዚአብሔር የተናገረበት ቃል ነው ናይ እስራኤል ህዝቢ በደቡብን በሰሜንን ተበትኑ ዝነበረ ንኽእከብ ዝተዘረበ ቃል እዩ ይሄ ክፍል ግን ዘመን ተሻጋሪም ትንቢት ነው እዚ ክፍል እዚ ግን ካልእ ዝዛረቦ ነዚ ነገር ዝሰጊሩ ዝዛረቦ መልእክት ኣለዎ ለቅዱሳንም መልእክት አለው ንቅዱሳን መልእክት ኣለዎ እኛ ሁላችንም በክርስቶስ ኢየሱስ አማካኝነት የእስራኤል ወገን ነን ንሕና በክርስቶስ ኢየሱስ አቢልና ናይ እስራኤል ወገን ኢና ይሄ ክፍል እግዚአብሔር ህዝቡን እንደማይጥል ያሳየበት ክፍል ነው እዚ ክፍል እዚ እግዚአብሔር ለህዝቡ ከም ዘይድርብዮ ዘርአዮ ክፍል እግዚአብሔር ህዝቡን እንደሚሰበስብ አምላክ ለህዝቡ ከም ዝእክብ እግዚአብሔር ህዝቡን ከሞት ወደ ህይወት እንደሚያሻገር እግዚአብሔር ለህዝቡ ከሞት ናብ ህይወት ከም ዘሰጋገር እግዚአብሔር ህዝቡን እንደሚያድስ እግዚአብሔር ለህዝቡ ከም ዝሕድሶ የሚናገር ክፍል ነው ዝዛረብ ክፍል ጽሑፍ ስለዚህ ለኛ የሚነግረን ብዙ ነገር አለ እዚ ከአና ዝዛረበና ብዙ ነገር አለው በተለይ በመነቃቃት ዙሪያና መንፈስ ቅዱስ እንዴት አድርጎ እንደሚሰራ በደንብ የሚያሳየን ክፍል ነው በፍላይ አብትናይ ምንቅቃህ መንፈስ ቅዱስ ከመይ ጌሩ ከም ዝሰርሕ በደንብ ዘርየና ስእሊ ወይ ድማ ክፍል ኢየሱስ ጌታ ነው ኢየሱስ ጎይታ ይህ ክፍል እንግዲህ የሚናገርበት አውድ ላይ የእስራኤል ህዝብ ተበትነው እንደገና ደግሞ ተስፋ ቆርጠው ባሉበት ሁኔታ ላይ ነው እግዚአብሔር የሚናገረው እዚ ጽሑፍ ዘርየና ደቂ እስራኤል ተበትኖም ኣብ ዝነበሩሉ እንደገና ተስፋ ቆርጾሙሉ ዝነበሩሉ ዘርየና ክፍል ክብር ለእግዚአብሔር ይሁን ክብርን እግዚአብሔር ይሁን እስከ አሜን ቅዱሳን አሜን ሁላችንም በመንፈሳዊ ምድረ በዳ ውስጥ እናልፋለን ኩልና በመንፈሳዊ ምድረ በዳ ንሐልፍ ኢና መከራ እግዚአብሔር እኛን የሚሰራበት ወደ ክብሩ የሚያሻግርበት መንገድ ነው እግዚአብሔር ንመከራ ናብትንሱ ዝደለየ ክብሪ መሰጋገር ኸውን ይሉ ዝጥቀመሉ መገዲ እግዚአብሔር በመከራ ውስጥ በእሳት ውስጥ አልፈን እንድንጠፋ ሳይሆን የሚፈልገው በመከራውና በእሳት ውስጥ አልፈን የክብሩ ተካፋዮች እንድንሆን ነው እግዚአብሔር በመከራ በሐዋ ሐሊፍና ንክንጠፍእ ዘይኮነ ዝደሊ ነገር ግን በመከራን በተሐውን ሐሊፍና ናብ ክብሪ ንክንወጽእ ንክብሪ ንክንኩላዕ ድሌቱ ምናልባት በዚህ ሰዓት በምድረ በዳ እንደተጣላችሁ የሚሰማችሁ ሰዎች ልትኖሩ ትችላላችሁ ምናልባት በዚህ እዋን እዚ ኣብ ምድረ በዳ ዝተደርበኩም ከም ዝኾንኩም ዝስማዓኩም ሰባት ክትህልው ትኽእሉ ኢኹም ወይንም ደግሞ መንፈሳዊ ህይወታችሁ እንደደረቀ የሚሰማችሁ ሰዎች ትኖራላችሁ መንፈሳዊ ህይወትኩም ከም ዝደረቀ ኮይኑ ዝስማዓኩም በዚህ ሁኔታ ውስጥ እግዚአብሔር ይናገራል ኣብዚ ኩነታት እዚ እግዚአብሔር ይዛረባል በጣም የሚገርመው ክፍሉ የጀመረበት አጀማመር በጣም ደስ የሚል ነው በጣም ዝገርም ኣብዚ ክፍል ጽሑፍ እዚ ክጀምር ከሎ አጀማምሩ በጣም ዝሕጉስ የእግዚአብሔር
እጅ በላይ ነበረ ናይ እግዚአብሔር እጅ ኣብ ልዕለይ ነበረት አሜን አሜን የእግዚአብሔር እጅ ይምጣ አሜን አሜን ናይ እግዚአብሔር እጅ ትምጻ የእግዚአብሔር እጅ ይምጣ ናይ እግዚአብሔር እጅ ትምጻ በየትኛው ሁኔታ ውስጥ ብንሆን በዝኾነ ይኹን አይነት ኩነታት ነሃሉ ወላ ተኾን እንተለና ምንም አይነት ሰልፍ ውስጥ ብንሆን ምንም ኣብ ከመይ አይነት ውግእ ወላ እንተለና ይሄንንማ አላልፈውም የምንለው ምንም አይነት ከባድ ሁኔታ ውስጥ ብንሆን እዚ ነገር እዚ አይሐልፎኔ ከሐልፍ አይክእልን ዝብሃል ከቢድ ኩነታት ወላ እንተለና አንድ መከራ የማይቋቋመው ሓደ መከራ ክሕዞ ዘይክእል አንድ ችግር የማይቋቋመው ችግር ክቃወሞ ዘይክእል አንድ ተራራ የማይቋቋመው ጎቦ ወይ ድማ ከረን ክቃወሞ ዘይክእል አንድ ነገር አለ ሓደ ነገር አለ እሱም የእግዚአብሔር እጅ ነው እሱ ድማ ናይ እግዚአብሔር እጅ ነው የእግዚአብሔር እጅ ሲመጣ ናይ እግዚአብሔር እጅ ክመጽእ ከሎ ያወጣናል የውጣና ወደ ከፍታ ያወጣናል ናብ ልዕል ዝበለ ስፍራ የውጣና ከፍ ወዳለው መንፈሳዊ እርከን ያወጣናል ናብ ልዕል ዝበለ ስፍራ የውጣና የእግዚአብሔር እጅ መጣ በነብዩ በሕዝቅኤል ላይ ናይ እግዚአብሔር እጅ መጽያ ናብ ነቢይ ሕዝቅኤል ከዛ በመንፈሱ አወጣኝ ይላል ከደብድህሩ እንታይ ይብል በመንፈስ አውጣኒ የእግዚአብሔር እጅ ሲመጣ ያወጣናል ናይ እግዚአብሔር እጅ ክመጽእ ከሎ የውጣና ወደ መንፈሱ ያወጣናል በመንፈሱ የውጣና ሁሉ ጊዜ አመለው አንድ ነገር አለ the presence of God is a solution for every confusion ኩሉ ጊዜ ዝብሎ አሎ ናይ እግዚአብሔር ህላውነት መፍትሒ እዩ ንዝኾነ ይኹን ምንዋጽ ወይ ድማኒ ዕግርግር ዝበለ ነገር ሁሉ ጊዜ ከእግዚአብሔር ህልውና ውጭ ስንሆን ካብ ናይ እግዚአብሔር ህልውና ህላዌ ወጻእ ክንከውን ከለና የጠላትን ድምጽ መስማት እንጀምራለን ናይ ጸላእ ድምጽ ኢና ምስማዕ ንጅምር የሁኔታውን ድምጽ መስማት ናይ እንጀምራለን ኩነታት ድምጽ ኢና ክንጅምር የስጋ ድምጽ መስማት ናይ ስጋ እንጀምራለን ድምጽ ክንሰምዕ ኢና ንጅምር የእግዚአብሔር እጅ ግን በላያችን ላይ ሲመጣ ናይ እግዚአብሔር ኢድ ኣብ ልዕለና ክትመጽእ ከላ ግን ወደ መንፈስ ሲያወጣን ናብ መንፈስ ከውጻእና ከሎ ለዚህ ዓለም ደንቆሮች እንሆናለን ነዚ ናይ ዓለም እዚ ጸማማት ንኸውን ለሰይጣን ደንቆሮ እንሆናለን ንሰይጣን ጸማም ንኸውን አንድ ድምጽ መስማት እንጀምራለን ሓደ ድምጽ ክንሰምዕ ንጅምር የመንፈስ ቅዱስ ድምጽ ናይ መንፈስ ቅዱስ ድምጽ የሚያወጣ ድምጽ ዘውጽእ ድምጽ የሚያናግፍ ድምጽ ዘናግፍ ድምጽ የሚያሻግር ድምጽ ዘሳግር ድምጽ እንደ ሌላ ሰው የሚያደርግ ከም ድምጽ ካልእ ሰብ ዝገብር የሚቀይር ድምጽ ታሪክ ዝልውጥ ኃያል ድምጽ ሓያል ዝኾነ ድምጽ ሃሌሉያ አሜን ክብር ለእግዚአብሔር ይሁን አሜን ክብር ለእግዚአብሔር ይሁን አሜን ሃሌሉያ ዋው ምናልባት ናትኩም ዕቤት ስለዝወሰብኩም እዩ ሃሌሉያ አሜን ከፍታችሁ ሲጨምር ችግራችሁ ልዕል ይቀንሳል ክትብሉ ከለኹም እቲ ሽግርኩም እዩ ዝንእስ ወደ መንፈስ ቅዱስ ስትገቡ ወደ ህልውናው ስትገቡ ናብቲ ህላውነቱ ናብ ናይ መንፈስ ቅዱስ ህላውነት ክትኣትዉ ከለኹም በዙሪያችሁ ያሉ ኣብ ዙርያኹም ዘለው ግዙፍ ተግዳሮቶች እቶም ዓበይቲ ዝበሃሉ ዝዋግኡኹም እያነሱ ይመጣሉ እንዳነኣሱ እዮም ዝኸዱ ከዛ አሜን በመንፈሱ ስትዋጡ ኣብቲ ውሽጢ መንፈስ ክትወሓጡን ከለኹም ዲፕ ስትገቡ ናብ ውሽጢ ክትኣትዉ ከለኹም ፈጽሞ አይሰማችሁ በፍጹም ንሳቶም አይሰማዓኹም ሃሌሉያ አሜን ሃሌሉያ አሜን አንዳንዴ አየር ላይ የሚሄድ ይመስለኛል ሓደ ጊዜ ኣብ ኣየር ዝኸይድ ዘለኹ ይጠዕመኒ ችግሩ እያለ እቲ መከራ እንዳሃለወ የአባቴ መንፈስ ሲመጣ እቲ ናይ እግዚአብሔር መንፈስ ክመጽእ የአምላኬ ድምፅ ናይ ሲመጣ እግዚአብሔር ድምፂ ክመጽእ ከሎ የቃዴስ ምድረ በዳ ያናውጣል እቲ ናይ ቃዴስ ምድረ በዳ ሰሙ ሎሚ እዚ ቃል እዚ ክሰምዑ ከለኹም በመንፈስ ከሰማችሁት ብመንፈስ ተሰሚዕኩሞ መውጣት ይሆንላችሁ መውፃእ ክኾነልኩም እዩ ወደ ህልውናው ናብ ህላውነቱ ወደ ክብሩ ናብ ክብሩ ክብር ለእግዚአብሔር ይሁን አሜን አጥንቶችም በሞሉበት ሸለቆ መካከል አኖረኝ አጥንት ብዝመልአሉ ለሰ ድማ አንበረኒ ትንሽ የሚያስፈራ ይመስላል ዘፍርህ ይመስል ሆረር ነው አይደል ትንሽ ከምዚ ዘፍርህ ይመስል ሸለቆ ውስጥ ገብታችሁ ሳሉት ራሳችሁን አውሽቲ ለሰ ወይ ድማ ሩባዓቲኩም ንህይወትኩም ሳልዋ ወለል ላይ በጠቅላላ ያሉት አጥንቶች ናቸው ኣብቲ ከባቢ ዘለው ሁላቶም አጽምቲ ጥራሕም እንግዲህ አጥንቱ አንድ ነገር ያመለክተናል አጽምቲ ሓደ ነገር ይዘመልክተናል አጥንት ከመሆናቸው በፊት የሚኖሩ ሰዎች ሕያው የሆኑ ነገሮች እንደሆኑ አጽምቲ ቅድመ ምዃኖም ሕያዋን ዝነበሩ ሰባት ከም ዝኾኑ ይዘረዳና አሁን ግን አጥንት ናቸው ሕጂ ግን አጽምቲ እዮም አሁን ግን ደርቀዋል ሕጂ ግን ደሪቆም አለው አንድ ነገር ያስፈልጋቸዋል ሓደ ነገር የድልዮም ሪስቶሬሽን እንደገና ምሕዳስ የድልዮም ሪቫይቫል እንደገና ምንቅቃሕ የድልዮም የደረቁ አጥንቶች ናቸው ዝደረቁ አጽምቲ እዮም ደረቅ አጥንት ብቻ ግን አልነበሩም ዝደረቁ አጻጽምቲ ጥራሕ ግን አይነበሩን የተበታተኑ አጥንቶች ናቸው ዝተበታተኑ አጻጽምቲ ከዓ ነይሮም ስለዚህ እነዚህ አጥንቶች እዚኦም አጻጽምቲ እዚኣቶም መሰባሰብ ያስፈልጋቸዋል ክእከቡ የድልዮም ሪስቶሬሽን ዝብል ያ እነዚህ በሪ የሚጀምሩት ቃላቶች የሚያሳዩት ነገር ምንድነው እንደገና መመለስን ነው
እቲ ብሪ ወይ ድማ ኤር ዝብል ዝተቀሶ እንደገና መምላስ ዝብል ምልክት ድህብ ማለት ነው። እግዚአብሔር ሰዎችን በዘፍጥረት ካበጃቸው በኋላ ማለት ነው እግዚአብሔር በክብር እንዲመላለሱ በክብር እንዲኖሩ በፍጹም ተድላና በፍጹም ሐሴት እግዚአብሔርን ያመለኩ እንዲኖሩ ነበር የእግዚአብሔር ዓላማ። ነገር ግን በውድቀት የሰው ልጅ ህይወት ዲፎርምድ ሲሆን ወይም ደግሞ ሲበላሽ እናያለን። ኣብቲ መጀመርያ እግዚአብሔር ብጽቡቕ ነገር ምስኡ ሕብረት ንኽረኽቡ ብጽቡቕ ፍጥረት ይፈጢርዎም ኣብ መወዳእታ ግን እቲ ነገር ክባላሽ ከሎ ኢና ንሪኦ። ስለዚህ እግዚአብሔር ደግሞ እኛን ከወደቅንበት ወደ ነበርንበት ክብር ለመመለስ እግዚአብሔር ድማ ካብቲ ዝወደቅናዮ ናብቲ ዝነበርናዮ ክብሪ ንምምላስ በክርስቶስ ኢየሱስ አማካኝነት ክርስቶስ ኢየሱስ አቢሉ የሚመልስ አምላክ ነው። ዝምልስ አምላክ እንደገና ወደ ተፈጠርንበት ዓላማ ዳግማይ ናብቲ ዝተፈጠርናሎ ዓላማ እንደገና እግዚአብሔር ለኛ ወዳቀደው ክብር ለማስገባት ናብቲ ንሱ ዘዳለወልና ወይ ድማ ዝመደበልና ክብሪ ንምእታው እግዚአብሔር ያድሰናል። እግዚአብሔር ይሕድሰና ሪስቶር ያደርገናል። ይሕድሰና ወደ ምን ወደ ክብሩ ሊመልሰና ናብቲ ክብሩ ንክምልሰና ኢየሱስ ጌታ ነው። ኢየሱስ ጌታ ብዙ ጊዜ ለሪቫይቫል ይጸልያል፣ ለመነቃቃት ለሪቫይቫል ብዙ ጊዜ በተለያዩ ቤተክርስቲያኖች ይጸልያል። ብዙ ጊዜ ስለምንነቃቃህ ኣብ ኩሉ ቦታ በስተፈላለየ ቤተክርስቲያናት ይጸልይ ይስበክ። ስለዚህ ሪቫይቫል ደግሞ ሁላችንም የምናፍቀውና የምንራበው ይመስለኛል። ምንነቃቃህ ከኩልና ንጸምኦ ንደልዮ ከምዝኾና ይመስለኒ። ስለመነቃቃት ሳስብ በጣም ውስጤን የሚነካ ቃል ነው ዛሬ መንፈስ ቅዱስ የሰጠኝ። ስለምንነቃቃህ ዝብል በጣም ንልበይ ዝትንክፍ ቃል መንፈስ ቅዱስ ንዓይ ሂቡን ዘሎ ሕዝቅኤል ምዕራፍ 37 ሕዝቅኤል ምዕራፍ 37 አሜን። ክብር ለእግዚአብሔር ይሁን። አሜን። ኢድ እግዚአብሔር እንድህር ከቢዱን ይተንብወ ኢድ እግዚአብሔር አብ ልዕለይ ነበረት እግዚአብሔር ከአብ በመንፈስ አውጽያኒ አብ ማዕከል እታ ጎልጎል ድማ አንበረኒ ንሳውን አጻጽምቲ መልኢዋ ነበረ አብ ጥቃኦም ብዙሪያኦም አሃለፈኒ እነሆ ከሃ አብቲ ዝባን ጎልጎል አዝዩ ብዙህ ነበረ እነሆውን አዝዩ ንቁጽ ነበረ ንሱ ኸአ አታ ወዲሰብ እዚ አጻጽምቲ እዝዝ ሕያው ዶ ክኸውን እዩ በለኒ አነ ድማ ወ እግዚአብሔር አምላክ ንስሐ ትፈልጥ ኢለ መለስኩ። እስቲ ኦ እግዚአብሔር አምላክ ንስሐ ትፈልጥ በሉ እስቲ። ኦ እግዚአብሔር አምላክ ንስሐ ትፈልጥ በቃ ዝገር እዚ ክፍል እዚ ግን ካልእ ዝዛረቦ ነዚ ነገር ዝሰጊሩ ዝዛረቦ መልእክት ኣለዎ። ለቅዱሳንም መልእክት አለው። ለቅዱሳን መልእክት ኣለዎ። እኛ ሁላችንም በክርስቶስ ኢየሱስ አማካኝነት የእስራኤል ወገን ነን። ንሕና በክርስቶስ ኢየሱስ አቢልና ናይ እስራኤል ወገን ኢና። ይሄ ክፍል እግዚአብሔር ሕዝቡን እንደማይጥል ያሳየበት ክፍል ነው። እዚ ክፍል እዚ እግዚአብሔር ንህዝቡ ከም ዘይድርብዮ ዘርአዮ ክፍል እዩ። እግዚአብሔር ሕዝቡን እንደሚሰበስብ አምላክ ንህዝቡ ከም ዝእክብ እግዚአብሔር ሕዝቡን ከሞት ወደ ህይወት እንደሚያሻገር እግዚአብሔር ንህዝቡ ከሞት ናብ ህይወት ከም ዘሰጋገር እግዚአብሔር ሕዝቡን እንደሚያድስ እግዚአብሔር ንህዝቡ ከም ዝሕድሶ የሚናገር ክፍል ነው። ዝዛረብ ክፍል ጽሑፍ። ስለዚህ ለኛ የሚነግረን ብዙ ነገር አለ። እዚ ከአና ዝዛረበና ብዙ ነገር አለው። በተለይ በመነቃቃት ዙሪያና መንፈስ ቅዱስ እንዴት አድርጎ እንደሚሰራ በደንብ የሚያሳየን ክፍል ነው። በፍላይ አብትናይ ምንነቃቃህ መንፈስ ቅዱስ ከመይ ገይሩ ከም ዝሰርሕ በደንብ ዘርኤና ስእሊ ወይ ድማ ክፍል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይህ ክፍል እንግዲህ የሚናገርበት አውድ ላይ የእስራኤል ሕዝብ ተበትነው እንደገና ደግሞ ተስፋ ቆርጠው ባሉበት ሁኔታ ላይ ነው እግዚአብሔር የሚናገረው። እዚ ጽሑፍ ዘርኤና ደቂ እስራኤል ተበቲኖም ኣብ ዝነበሩሉ እንደገና ተስፋ ቆርጾምሉ ዝነበሩሉ ዘርኤና ክፍል። ክብር ለእግዚአብሔር ይሁን። ክብርን እግዚአብሔር ይሁን። እስከ አሜን ቅዱሳን አሜን። ሁላችንም በመንፈሳዊ ምድረ በዳ ውስጥ እናልፋለን። ኩልና በመንፈሳዊ ምድረ በዳ ንሐልፍ ኢና። መከራ እግዚአብሔር እኛን የሚሰራበት ወደ ክብሩ የሚያሻግርበት መንገድ ነው። እግዚአብሔር ንመከራ ናብቲ ንሱ ዝደለየ ክብሪ መሰጋገር ክኸውን ኢሉ ዝጥቀመሉ መገዲ። እግዚአብሔር በመከራ ውስጥ በእሳት ውስጥ አልፈን እንድንጠፋ ሳይሆን የሚፈልገው በመከራውና በእሳት ውስጥ አልፈን የክብሩ ተካፋዮች እንድንሆን ነው። እግዚአብሔር በመከራ በሐዋ ሐሊፍና ንክንጠፍእ ዘይኮነ ዝደሊ ነገር ግን
بمكران بتحول حليفنا ناب كبري نخنوص نخبر نخن كل دليتو ምናልባት በዚህ ሰዓት በምድረ በዳ እንደተጣላችሁ የሚሰማችሁ ሰዎች ልትኖሩ ትችላላችሁ። ምናልባት በዝዋን እዚ ኣብ ምድረ በዳ ዝተደርበኩም ከም ዝኾንኩም ዝስማዓኩም ሰባት ክትህልው ትኽእሉ ኢኹም። ወይንም ደግሞ መንፈሳዊ ህይወታችሁ እንደደረቀ የሚሰማችሁ ሰዎች ትኖራላችሁ። መንፈሳዊ ህይወትኩም ከም ዝደረቀ ኮይኑ ዝስማዓኩም በዚህ ሁኔታ ውስጥ እግዚአብሔር ይናገራል። ኣብዚ ኩነታት እዚ እግዚአብሔር ይዛረባል። በጣም የሚገርመው ክፍሉ የጀመረበት አጀማመር በጣም ደስ የሚል ነው። በጣም ዝገርም ኣብዚ ክፍሉ ጽሑፍ እዚ ክጅምር ከሎ አጀማምሩ በጣም ዝሕጉስ እዩ። የእግዚአብሔር እጅ በላይ ነበረ። ናይ እግዚአብሔር እጅ ኣብ ልዕለይ ነበረት። አሜን አሜን። የእግዚአብሔር እጅ ይምጣ። አሜን አሜን። ናይ እግዚአብሔር እጅ ትምጻ። የእግዚአብሔር እጅ ይምጣ። ናይ እግዚአብሔር እጅ ትምጻ። በየትኛው ሁኔታ ውስጥ ብንሆን በዝኾነ ይኹን አይነት ኩነታት ነሃሉ ወላ ተቆል እንተለና ምንም አይነት ሰልፍ ውስጥ ብንሆን ምንም ኣብ ከመይ አይነት ውግእ ወላ እንተለና ይሄንንማ አላልፈውም የምንለው ምንም አይነት ከባድ ሁኔታ ውስጥ ብንሆን እዚ ነገር እዚ አይሐልፎን ክሐልፍ አይክእልን ዝብሃል ከቢድ ኩነታት ወላ እንተለና አንድ መከራ የማይቋቋመው ሓደ መከራ ክሕዞ ዘይክእል አንድ ችግር የማይቋቋመው ችግር ክቃወሞ ዘይክእል አንድ ተራራ የማይቋቋመው ጎቦ ወይ ድማ ከረን ክቃወሞ ዘይክእል አንድ ነገር አለ። ሓደ ነገር አለ። እሱም የእግዚአብሔር እጅ ነው። እሱ ድማ ናይ እግዚአብሔር እጅ የእግዚአብሔር እጅ ሲመጣ ናይ እግዚአብሔር እጅ ክመጽእ ከሎ ያወጣናል፣ የውጣና ወደ ከፍታ ያወጣናል፣ ናብ ልዕል ዝበለ ስፍራ የውጣና ከፍ ወዳለው መንፈሳዊ እርከን ያወጣናል፣ ናብ ልዕል ዝበለ ስፍራ የውጣና። የእግዚአብሔር እጅ መጣ በነብዩ በሕዝቅኤል ላይ። ናይ እግዚአብሔር እጅ መጽያ ናብ ነቢይ ሕዝቅኤል ከዛ በመንፈሱ አወጣኝ ይላል። ከደብድህሩ እንታይ ይብል? በመንፈስ አውጣኒ። የእግዚአብሔር እጅ ሲመጣ ያወጣናል። ናይ እግዚአብሔር እጅ ክመጽእ ከሎ የውጣና፣ ወደ መንፈሱ ያወጣናል፣ በመንፈሱ የውጣና። ሁሉ ጊዜ እምለው አንድ ነገር አለ። the presence of God is a solution for every confusion። ኩሉ ጊዜ ዝብሎ አሎ ናይ እግዚአብሔር ህላውነት መፍትሒ እዩ ንዝኾነ ይኹን ምንዋጽ ወይ ድማኒ ዕግርግር ዝበለ ነገር። ሁሉ ጊዜ ከእግዚአብሔር ህልውና ውጭ ስንሆን ካብ ናይ እግዚአብሔር ህልውና ህላዌ ወፃእ ክንከውን ከለና የጠላትን ድምፅ መስማት እንጀምራለን። ናይ ጸላኢ ድምፂ ኢና ምስማዕ ንጅምር። የሁኔታውን ድምፅ መስማት ናይቲ እንጀምራለን። ኩነታት ድምፂ ኢና ክንጅምር። የስጋ ድምፅ መስማት ናይ ስጋ እንጀምራለን። ድምፂ ክንሰምዕ ኢና ንጅምር። የእግዚአብሔር እጅ ግን በላያችን ላይ ሲመጣ ናይ እግዚአብሔር ኢድ ኣብ ልዕለና ክትመጽእ ከላ ግን ወደ መንፈስ ሲያወጣን ናብ መንፈስ ከውፃአና ከሎ ለዚህ ዓለም ደንቆሮች እንሆናለን። ነዚ ናይ ዓለም እዚ ጸማማት ንኸውን፣ ለሰይጣን ደንቆሮ እንሆናለን። ንሰይጣን ጸማም ንኸውን። አንድ ድምፅ መስማት እንጀምራለን። ሓደ ድምፂ ክንሰምዕ ንጅምር። የመንፈስ ቅዱስ ድምፅ፣ ናይ መንፈስ ቅዱስ ድምፂ፣ የሚያወጣ ድምፅ፣ ዘውፅእ ድምፂ፣ የሚያናግፍ ድምፅ፣ ዘናግፍ ድምፂ፣ የሚያሻግር ድምፅ፣ ዘሳግር ድምፂ፣ እንደ ሌላ ሰው የሚያደርግ ከም ድምፅ፣ ካልእ ሰብ ታሪክን ዝገብር የሚቀይር ድምፅ፣ ታሪክ ዝልውጥ ኃያል ድምፅ። ሓያል ዝኾነ ድምፂ። ሃሌሉያ! አሜን ክብር ለእግዚአብሔር ይሁን። አሜን ክብር ለእግዚአብሔር ይሁን። አሜን ሃሌሉያ። ዋው አትኮም ዕብየት ስለ ዝወሰብኩም እዩ። ሃሌሉያ! አሜን። ከፍታችሁ ሲጨምር ችግራችሁ ልዕል ይቀንሳል። ክትብሉ ከለኹም እቲ ሽግርኩም እዩ ዝንእስ። ወደ መንፈስ ቅዱስ ስትገቡ፣ ወደ ህልውናው ስትገቡ ናብቲ ህላውነቱ ናብ ናይ መንፈስ ቅዱስ ህላውነት ክትኣትዉ ከለኹም በዙሪያችሁ ያሉ ኣብ ዙርያኹም ዘለው ግዙፍ ተግዳሮቶች እቶም ዓበይቲ ዝበሃሉ ዝዋግኡኹም እያነሱ ይመጣሉ። እንዳነኣሱ እዮም ዝኸዱ። ከዛ አሜን። በመንፈሱ ስትዋጡ፣ ኣብቲ ውሽጢ መንፈስ ክትወሓጡ ከለኹም ዲፕ ስትገቡ ናብ ውሽጢ ክትኣትዉ ከለኹም ፈጽሞ አይሰማችሁ። በፍጹም ንሳቶም አይሰማዕኹም። ሃሌሉያ አሜን ሃሌሉያ። አሜን። አንዳንዴ አየር ላይ መሄድ ይመስለኛል። ሓደ ጊዜ ኣብ ኣየር ዝኸይድ ዘለኹ ይጠዕመኒ። ችግሩ እያለ እቲ መከራ እንዳሃለወ የአባቴ መንፈስ ሲመጣ፣ እቲ ናይ እግዚአብሔር መንፈስ ክመጽእ ከሎ የአምላኬ ድምፅ ናይ ሲመጣ፣ እግዚአብሔር ድምፂ ክመጽእ ከሎ የቃዴስን ምድረ በዳ ያናውጣል፣ እቲ ናይ ቃዴስ ምድረ በዳ ዘናውፅ፣ የሊባኖስን ዝግባ ይሰብራል፣ እቲ ናይ ዝባ ናይ ሊባኖስ ዝኾነ ኣእዋም ክሰብር፣ መወርወሪያውን ይቆርጣል። ነቲ መወርወሪ ይቆርጥ። ዲፕሬሽን በሉት፣ ስትረስ በሉት፣ ዲፕሬሽን በልዎ፣ ዋላ ስትረስ በልዎ፣ ጭንቀት በልዎ፣ እነዚህን ሁሉ ስማቸውን ቄስ ይጥራቸው። እዚ ኣስማቶም በልዎ በቃ ንሳቶም። ኢየሱስ ጌታ ነው። አሜን ሃሌሉያ። የእግዚአብሔር እጅ በላይ ላይ ነበረ። ናይ እግዚአብሔር ኢድ ኣብ ልዕለይ ነይሩ። እግዚአብሔር በመንፈሱ አወጣኝ። እግዚአብሔር ብመንፈሱ አውፃኒ። ዛሬ ይህን ቃል ስትሰሙ ሎሚ እዚ ቃል እዚ ክሰምዑ ከለኹም በመንፈስ ከሰማችሁት ብመንፈስ ተሰሚዕኩሞ መውጣት ይሆንላችሁ፣ መውፃእ ክኾነልኩም እዩ። ወደ ህልውናው፣ ናብ ህላውነቱ፣ ወደ ክብሩ። ናብ ክብሩ። ክብር ለእግዚአብሔር ይሁን። አሜን። አጥንቶችም በሞሉበት ሸለቆ መካከል አኖረኝ። አጥንት ብዝመልአሉ ለሰ ድማ አንበረኒ። ትንሽ የሚያስፈራ ይመስላል።
ዘፍርህ ይመስል ሆረር ነው አይደል? ትንሽ ከምዚ ዘፍርህ ይመስል ሸለቆ ውስጥ ገብታችሁ ሳሉት ራሳችሁን አውሽቲ ለሰ ወይ ድማ ሩባዓቲኩም ንህይወትኩም ሳልዋ ወለል ላይ በጠቅላላ ያሉት አጥንቶች ናቸው። ኣብቲ ከባቢ ዘለው ሁላቶም አጽምቲ ጥራሕም። እንግዲህ አጥንቱ አንድ ነገር ያመለክተናል። አጽምቲ ሓደ ነገር ይዘመልክተናል። አጥንት ከመሆናቸው በፊት የሚኖሩ ሰዎች ሕያው የሆኑ ነገሮች እንደሆኑ አጽምቲ ቅድመ ምዃኖም ሕያዋን ዝነበሩ ሰባት ከም ዝኾኑ ይዘረዳና። አሁን ግን አጥንት ናቸው። ሕጂ ግን አጽምቲ እዮም። አሁን ግን ደርቀዋል። ሕጂ ግን ደሪቆም ኣለው። አንድ ነገር ያስፈልጋቸዋል። ሓደ ነገር የድልዮም። ሪስቶሬሽን፣ እንደገና ምሕዳስ የድልዮም። ሪቫይቫል፣ እንደገና ምንቅቃሕ የድልዮም። የደረቁ አጥንቶች ናቸው። ዝደረቁ አጽምቲ እዮም። ደረቅ አጥንት ብቻ ግን አልነበሩ። ዝደረቁ አጻጽምቲ ጥራሕ ግን አይነበሩን። የተበታተኑ አጥንቶች ናቸው። ዝተበታተኑ አጻጽምቲ ከዓ ነይሮም። ስለዚህ እነዚህ አጥንቶች እዚኦም አጻጽምቲ እዚኣቶም መሰባሰብ ያስፈልጋቸዋል። ክእከቡ የድልዮም። ሪአሴምብልድ መሆን አለባቸው። እንደገና ክእከቡ ኣለዎም። ሶሪ፣ ክብር ለእግዚአብሔር ይሁን። አሜን። መሰብሰብ አለባቸው። ክእከቡ ኣለዎም። ደርቀዋል፣ ተበታትነዋል፣ ደሪቆም እዮም፣ ተበቲኖም እዮም። አንዳንዴ በግል ህይወታችን እንደዚህ እንደሆነ ይሰማናል። ሓደ ጊዜ ኣብ ህይወትና ኣብ ግሊ ህይወትና ከምኡ ዝኾነ ይስማዕ። የደረቀና የተበታተነ ህይወት፣ ዝደረቀን ዝተበታተነን ህይወት አንዳንዴ እንደ ህዝብ እንደዚህ አይነት ነገር ይሰማናል። ሓደ ጊዜ ከምኡ ዓይነት ይስማዓና። ክብር ለእግዚአብሔር ይሁን። አሜን። ክብር ለእግዚአብሔር ይሁን። አሜን። በዚህ መካከል አቆመው። ኣብዚ ማዕከል እዚ ደው አቢልዎ። ኢየሱስ ያድናል። አሜን። በእነርሱም አንጻር በዙሪያቸው አሳለፈኝ፣ እነሆም በሸለቆው ፊት እጅግ ብዙ ነበሩ። እነሆ እጅግ ደርቀው ነበር። እስቲ በለው በትግርኛ እጅግ ደርቀው ነበር። ብጣዕሚ አዝዮም ደሪቆም ነበሩ። እስቲ በሉት ከኔ ጋር አዝዮም ደሪቆም ነበሩ። አዝዮም ደሪቆም ነበሩ። እጅግ ደርቀው ነበር። አዝዮም ደሪቆም ነበሩ። ዩሲ እጅግ የደረቀ አጥንት ብጣዕሚ ዝደረቀ አጻጽምቲ ሕያው የመሆን ተስፋ አለው። ሕያው ንክኸውን ተስፋ ኣለዎ ዶ? እግዚአብሔር ጥያቄ ጠየቀ። እግዚአብሔር ሕቶ ሓቲቱ የሰው ልጅ ሆይ አታወዲ ሰብ እነዚህ አጥንቶች እዛ አጻጽምቲ እዝስ በሕይወት ይኖራሉን? ሕያው ዶ ክኸውን እዩ በለኒ። አቤት የእግዚአብሔር ጥያቄ! የእግዚአብሔር ጥያቄ ይገርማል አይደል? ናይ እግዚአብሔር ሕቶ ብጣዕሚ ዝገርም። በመከራ መካከል መጥቶ ይጠይቃቸዋል። ኣብ ማእከል መከራ መጺስ ሕቶ ይሓትት። ሃሌሉያ አሜን፣ ሃሌሉያ አሜን። ግራ የሚያጋባ አምላክ ነው ያለን። በቃ ዘይርዳእካ ነገር ዝገብር አምላክ ይዘለና። ብረዳው ኖሮ አላመልከውም ነበር። እንተ ዝርዳእኒ ነይሩ እግዚአብሔር አይመምለኽክዎን ነይረ። ከአእምሮዬ በላይ ነው። ካብ ኣእምሮይ ንላዕሊ እዩ። ኢየሱስ ጌታ ነው። አሜን፣ አሜን፣ አሜን። መካን ሴት ጋር ይመጣና ብዙ ሺህ ያደርግሻል ይላታል። ናብ ሓንቲ ሰብ ይመጽእ እሞኒ ኣሽሓት ውሉድ ክህበኪ ይብላ። ክብር ለእግዚአብሔር ይሁን። አሜን። ለ90 ሰው አዛውንት መጥቶ ትወልዳለህ ይለዋል። ወዲ 9 ዓመት ዝኾነ ኣረጊት መጺስ ክትወልድ ኢኻ ይብሎ። ድንግል ጋር ይመጣና ደግሞ ትወልጃለሽ ይላል። ናብ ድንግል መጺእ ኸኣስ ወዲ ወይ ከዓ ክትወልዲ ኢኺ ይብላ። አሁን ደግሞ አጥንቶች በሞሉበት መካከል አቁሞ አጽምቲ ኣብ ዝመልእሉ ቦታ ጠጠው አቢሉ ሕያው ይሆናሉ የሚል ጥያቄ ሕያው ዶ ክኸውን እዮም እዞም አጽምቲ ኢሉ ይሓትት። በሳይንስ አይቻልም፣ ብሳይንስ አይከኣልን እዩ። በሎጂክ ልመልስ ቢል ሕዝቅኤል አይቻልም፣ ብሎጂክ ዝኾነ ብዝርአ ነገር ፍጹም አይከኣልን እዩ። በፊሎሶፊም ከሆነ መልሶ አይቻልም። ብናይ ፊሎሶፊ ምላሽ የብሉን። እኔም በዚህ ትንሽ አይምሮ ሳስባት አይቻልም ነው መልሶ። በዛ ንእሽተይ አእምሮይ ክሓስቡ ከለኹ ምላሽ አይከኣልን እዩ ዝብል ምላሽ እግዚአብሔር ጠይቋችሁ እግዚአብሔር ሓቲትኩም ስታሰላስሉት ከተስተንትንዎም ከለኹም በአይምሯችሁ በአእምሮኹም መልሱ አይቻልም ከሆነ አይከኣልን እንተኾይኑ ለመመለስ አትቸኩሉ። ንምምላስ አይትተሃወኹ። ሕዝቅኤል አስተምሮኛል እንዴት መመለስ እንዳለበት። ሕዝቅኤል ምሂሩኒ ከመይ ምላሽ ክህብ ከም ዘለኒ አይቻልም። አዎ። አይከኣልን እዩ። እወ። ማህፀን ደርቋል። አዎ። ማህፀን ደሪቁሎ። እወ። ተቆርጧል። አዎ። ተቆሪጹሎ። እወ። ተስፋችን አልቋል። አዎ። ተስፋና ተቆሪጹሎ። እወ። አይቻልም። አዎ። አይከኣልን እዩ። እወ። ነገር ግን ክብር ለእግዚአብሔር ይሁን። ነገር ግን የሚመለሰው እንደዚህ ነው። መልስ ዝወሃቦ ከምዚ እዩ። አንተ ታውቃለህ። እስኻ ትፈልጥ። አንተ ታውቃለህ። እስኻ ትፈልጥ። አንተ ታውቃለህ። እስኻ ትፈልጥ። አሜን። እስኻ ትፈልጥ። አሜን፣ አሜን። አልገባችሁማ? እስኻ ትፈልጥ። አሜን። ኢየሱስ ጌታ ነው። አሜን።
አንተ ታውቃለህ ነው የሚባለው። እስኻ ትፈልጥ ይዝብሃል። እኔ አልገባኝም፣ አንተ ግን አነ ታውቃለህ። አይተረዳአንን እስኻ ግን ትፈልጥ ኢኻ። የኔ ዕውቀት ሊሚትድ ነው፣ ግን አንተ ታውቃለህ። ናተይ ፍልጠት በእግዚአብሔር ላይ ያለው እምነት ነው የታየው። ሕዝቅኤል አብ እግዚአብሔር ዘለዎ እምነት ይተራዩ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልኩ። አነ ድማ ወእግዚአብሔር አምላኽ ንስኻ ትፈልጥ ኢለ መለስኩ። እግዚአብሔር አንተ ታውቃለህ ስትሉ ንእግዚአብሔር ንስኻ ትፈልጥ እንተልኩም አንተ ትክክል ነህ፣ ስኻ ትክክል ኢኻ፣ አንተ አዋቂ ነህ፣ ስኻ ፈላጥ ኢኻ። ሁኔታው አይመስልም፣ ኩነታት አይመስልን፣ አይምሮ የሚነግረኝ ሌላ ነው፣ አእምሮይ ዝብለኒ ካልእ፣ ግን አንተ ታውቃለህ ስትሉት ግን ንስኻ ትፈልጥ ክትብልዎ ከለኹም እግዚአብሔር ደግሞ እንደዚህ ይላል። እግዚአብሔር ከዓ ከምዚ ይብለኩም። ሃሌሉያ። አሜን። ትንቢት ተናገር፣ ትንቢት ተዛረብ፣ ተነበ፣ ትንቢት ተናገር፣ ተነበ። አሜን ሃሌሉያ። አሜን። ኢየሱስ ጌታ ነው። አሜን። የኔና የእናንተ አምላክ በደረቀ አጥንት ላይ ትንቢት የሚያናገር ነው። እናተይ እናታትኩምን አምላኽ ኣብ ዝደረቀ ዓፃፅንቲ ትንቢት የዛርብ። እግዚአብሔር በቃ ሲያልቅ መስራት ይመቸዋል። እግዚአብሔር ነገራት ክውዳእ ከሎ ንምስራሕ ምቹእ ይኾኖ። እናንተ ስትጨርሱ ስትማረኩ አንተ ታውቃለህ ስትሉ ነው እግዚአብሔር ስራውን የሚጀምረው። እስኹም ክትውድኡ ከለኹም እስኻ ትፈልጥ ክትብሉ ከለኹም እግዚአብሔር ሽዑ ስርሑ ይጅምር። ኢየሱስ ጌታ ነው። አሜን። ቆም ነው ሌሎቹን የዋና ስኪሎች መማር የጀመርኩት። እቲ ፈንጠርጠር ምባል ጠጠው ምሰበልኩ ወይ ድሓር እቲ ናይ ምሕምባስ ካልእ ዓይነት ዘሎ ክእለት ምልምማድ ዝጀመሩ። አጠገባቸው ያለውን ሰው ኣብ ጥቓኹም ዘሎ ሰብ መፍጨርጨርህን አቁም በሉት። ፈንጠርጠር ምባል ጠጠው ኣብል በል። አንተ ታውቃለህ ይሻላል በል። እስኻ ትፈልጥ ምባል የካል። ሃሌሉያ። አሜን አሜን። አንተ ታውቃለህ፣ እስኻ ትፈልጥ፣ አንተ ታውቃለህ ሲል ትንቢት ተናገራል። ትንቢት ተዛረብ ኢልዎ ኹም ምስ በሎ ከዛ ትንቢት መናገር ጀመረ። አይገርም? ምንባይ ጀሚሩ። አንዳንዴ በጣም ባዘንኩበት በቆዘምኩበት በጣም በከበደኝ ሁኔታ ላይ ዝሓዘን ኩሉ ብዝጉሃ ኩሉ ሓደ ሓደ ጊዜ ኩነታት እነሳለሁ ብዬ ሳላስብ ክትስኤ ኢለ ዘይሓሰብ ኩሉ የአባቴ መንፈስ ይመጣል። ናይ እግዚአብሔር መንፈስ ይመጽእ። ሃሌሉያ አሜን። ከዛ የቂስን ልጅ ምን ነካው? ወደ መኒኻ ትብሎ ሳኦል ወዲ ቂስ እንታይ ተንኪፍዎ? ትንቢት መናገር ጀምራለሁ። ትንቢት ምዝራብ ይጅምር። አሜን። ወደ ነው በሉት። አጠገባቸው ያለውን ሰው ፈቲኻ ድኻ በልዎ፣ ወደድክም ጠላህም በሉት። ፈቲኻን ጸሊካን በልዎ። ዛሬ ትንቢት ትናገራለህ። ሎሚ ትንቢት ክትዛረብ ኢኻ። አሜን። በደረቁ አጥንቶች ላይ ትንቢት ትናገራለህ። ኣብ ዝደረቀ ዓፃፅምቲ ትንቢት ክትዛረብ ኢኻ። አሜን አሜን። ዣካቶ ኮፖሳ ታካታያ አሜን። ትንቢቱ የሚገርም ነው። እናንተ የደረቃችሁ አጥንቶች ሆይ አቶም ንቁጣት ዓፃፅምቲ የእግዚአብሔርን ቃል ስሙ። ቃል እግዚአብሔር ስምዑ። እግዚአብሔር ሰውን የፈጠረው በምንድን ነው? እግዚአብሔር ንሰብ ዝፈጠሮ ብምንታይ እዩ? በቃል አይደል? በቃል እዩ። በቃል ነው የፈጠረው። በቃል ይፈጢርዎ። ሃሌሉያ። ኢየሱስ ጌታ ነው። አሜን። አሶችን እንደየወገናቸው ፈጠረ። ዓሳታት ከም ወገናቶም ፈጢርዎ። የሰማይ አዕዋፋትን እንደየወገናቸው ፈጠረ። ናይ ሰማይ ኣዕዋፍ ከከምቲ ወገንን ዘርአን ፈጢርዎን። ሰውን ሲፈጥር ግን እንደየወገኑ። አሜን። ሰብ ክፈጥሮ ከሎ ግና ከምቲ ወገኑ። ክብር ለእግዚአብሔር ይሁን። አሜን። ብመልክዕና ዝብል በቃሉ ፈጠረ። በቃሉ ፈጢርዎ። የእግዚአብሔር ቃል ይፈጥራል። ናይ እግዚአብሔር ቃል ይፈጥር እዩ። አሁንም እነዚህ አጥንቶች ደርቀዋል። ሕጂ እውን ቶም ዝነቐጹ ዓፃፅምቲ ደሪቆም እዮም ደለው። ሕያው ሆነው ተፈጥረው ነበር። ሕያው ኮይኖም ተፈጢሮም ነይሮም። አሁን እንደገና መፈጠር አለባቸው። ሕጂ ከዓ እንደገና ምሕዳስ ወይ ድማ ምፍጣር ኣለዎ። They were created by the word of God. ብቃል እግዚአብሔር እዮም ተፈጢሮም። They have to recreated. እንደገና ድማ ንመሊሶም ክሕደሱ ኣለዎም። እንደገና የሚፈጠሩትም በቃል እንደገና ከዓ እቲ ዝፍጠርዎ ድማ በቃሉ እዩ። በቃል የተፈጠረ በቃል ነው የሚታደሰው። በቃል ዝተፈጠረ በቃል ከዓ ዝሕደስ። በቃል የተሰራ የሚታደሰው በቃል ነው። በቃል ዝተሰርሐ ዝሕደስ ከዓ በቃል እዩ። ይሄ ነው የሪቫይቫል ቁልፉ። እዚዩ ናይ ምንቅቃሕ መፍትሕ የእግዚአብሔር ቃል። ናይ እግዚአብሔር ቃል የእግዚአብሔር ቃል እናንሳው። ናይ እግዚአብሔር ቃል ከነልዕሎ ነብርን ኢና አንኖርም። ቃል ጥራይ እንድህር ኮይኑ ድማ ቃል ብቻ ከሆነ ብዘይ መንፈስ ያለ መንፈስ ሕያው ክንከውን አይንክእልን። ሕያዋን መሆን አንችልም። አሁን ደግሞ ሕጂ ከዓ አንድ ትእዛዝ አዘዘው። ሓደ ትእዛዝ አዚዝዎ። ሃሌሉያ አሜን። መጀመሪያ እንዳዘዘኝ ትንቢት ተናገርኩ ይላል። መጀመሪያ ከም ዝኣዘዘኒ ትንቢት ተዛረብኩ ይብል። ስናገርም ድምፅ ሆነ። ክዛረብ ከለኹ ከዓ ድምፂ ኮይኑ እነሆ መናወጥ ሆነ። ምንወ ፍኒሕንሕ ኮነ። አጥንቶችም ከአጥንት ጋር ተቀራረቡ። ዓፅሚ ናብ ዓፅሚ ተቀራረቡ። ጅማት ነበረባቸው፣ ስጋም ወጣ። ጅማት ስጋን ክወጾም፣ ቁርበትም በላያቸው ተዘረጋ። ቆርበት ድማ ክኸድኖም፣ ትንፋሽ ግን አልነበረባቸው። ትንፋስ ግን አይነበሮምን። ስለዚህ እርሱም የሰው ልጅ ሆይ ትንቢት ተናገር፣ አታ ወዲ ሰብ ተነበይ፣
ለነፋስ ትንቢት ተናገራለህ። ለነፋስ ተነበየሉ። ኢየሱስ ጌታ ነው። አሜን። ንፋስ ሆይ ከአራቱ ንፋሳት ዘንድ ና፣ እነዚህም የተገደሉት በሕይወት ይኖሩ ዘንድ እፍ በልባቸው በላለ። ንፋስ እግዚአብሔር አምላክ አታ ትንፋስ እዞም ቁትላት ያዋን ኾኑስ አብቶም አርባዕተ ንፋሳት ነዓም አቦም ንፈስ በለን። ይሄ ደግሞ ንፋስ ደግሞ የመንፈስ ቅዱስ ምልክት ነው። ንፋስ ድማ ናይ መንፈስ ቅዱስ ምልክት እዩ። በዚሁ በሕዝቅኤል 36 ላይ ታገኙታላችሁ። ኣብ 36 ሕዝቅኤል ትረኽቦ ከቁጥር 24 ጀምሮ ካብ 24 አለ ትንፋስ ንኸኣቶም ንንፋስ ተነበየሉ ኢሉኒ። መንፈስ ቅዱስ ከአራት አቅጣጫ እንደሚነፍስ ንፋስ ዛሬ በኢየሱስ ስም ይምጣ። አሜን አሜን። መንፈስ ቅዱስ ካብ ኣርባዕተ ክፍልታት ተቐሽሙ ይምጻአና። ምክንያቱም ያለ መንፈስ ቅዱስ ሕይወት የለም። ምክንያቱም ብዘይ መንፈስ ቅዱስ ሕይወት የለም። ያለ መንፈስ ቅዱስ ሕያው አንሆንም። ብዘይ መንፈስ ቅዱስ ሕያዋን ክንከውን ኣይንኽእልን ኢና። ክብር ለእግዚአብሔር ይሁን። አሜን። እንዳዘዘኝም ትንቢት ተናገርኩ፣ ትንፋሽም ገባባቸው፣ ሕያዋንም ሆኑ። ከምቲ ዝኣዘዘኒ ተነበኹ፣ ትንፋስ ኣተዎም፣ ሕያዋን ከዓ ኮኑ። እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ። በእግሮም ጠጠው በሉ ቆሙ፣ ዓብይ ጭፍራ ከዓ ነበሩ። ሁለት አጀክቲቭ ነው የሚጠቀመው እዚህ ጋራ ሁለት ቃላቶችን ቬሪ ቬሪ ነው የሚለው በእንትኑ በሂብሪው ማለት ነው። ክብር ለእግዚአብሔር ይሁን። ምንድን ነው የሚለው እዚህ ጋር? ሁለት ቃላት የዝጠቀም በትግርኛው እሱ ይነግራቸዋል። በአማርኛው እጅግም ታላቅ ዓብይ ሰራዊት ነበሩ። ክብር ለእግዚአብሔር ይሁን። ሆነው በእግራቸው ቆሙ። ክብር ለእግዚአብሔር ይሁን። ቬሪ ግሬት አርሚ። ኢየሱስ ጌታ። ዓብይ ጭፍራ ነበሩ። ኢየሱስ ጌታ። አሜን አሜን። አይገርማችሁ? ከምንድን ነው እግዚአብሔር ማደስ የጀመረው? ካበዩ እግዚአብሔር ምሕዳስ ጀሚሩ። ከተበታተኑ አጥንቶች፣ ካብ ዝተበታተኑ ዓጻጽምቲ እስካሁን ድረስ የነገርኳችሁ በአጠቃላይ ክሳብ ሕጂ ክነግረኩም ዝጸናሕኹ ብጥቕልል ብዝበለ ከተበታተኑ አጥንትነት ካብ ዝተበታተነ ዓጻጽምቲ ወደ ታላቅ ሰራዊት ናብ ዝዓበየ ዓብይ ሰራዊት ይሲ ረእይዎ። ሃሌሉያ! ልዩነቱ ይታያቸዋል። ፍልልይ ትርእይዎ ኣለኹም ዶ? እግዚአብሔር ሃሌሉያ! የደረቀውን አጥንታችሁን ሊያለመልም ሲመጣ እግዚአብሔር ነቲ ዝደረቀ ዓጻጽምትኩም ከለምልሞ ክመጽእ ከሎ፣ እግዚአብሔር ስጋ ሊያለብሳችሁ ሲመጣ፣ ስጋ ክልብሰኩም ክመጽእ ከሎ፣ ቁርበት ሊያለብሳችሁ ሲመጣ፣ ቁርበት ከኸድነኩም ክመጽእ ከሎ፣ በሕይወት ሊያቆማችሁ ሲመጣ፣ ብሕይወት ደው ከብለኩም ክመጽእ ከሎ፣ ለራሳችሁ ምቾት የምትኖሩ ነርእስኹም በምቾት ትነብሩ ተራ ሰዎች እንድትሆኑ ሳይሆን ኖርማል ሰባት ምቾት ሒዙኩም ክትነብሩ ዘይኮንኩምስ ሰራዊት እንድትሆኑ ሰራዊት ክትኮኑ እዩ። አሜን። የእግዚአብሔር ዓላማ እናንተ የሚንቀሳቀስ ሰው ማድረግ ሳይሆን ሰራዊት ማድረግ ነው። ንስኻትኩም ዝትንቀሳቀሱ ሰባት ዘይኮነ ሰራዊት ንክገብረኩም እዩ። አሜን። በእግዚአብሔር መንግስት ውስጥ የሚሰራ ድርሻ ያለው ሰራዊት፣ ኣብ ናይ እግዚአብሔር መንግስቲ ክሰርሖ ዘለዎ ስራሕ ዘለዎ ሰራዊት፣ የአጋንንት ምሽግ የሚያፈርስ ሰራዊት፣ ናይ ኣጋንንቲ ዕርዲ ዘፍርስ ሰራዊት፣ ዕውርን የሚያበራ ሰራዊት፣ ዕውር ዘብርህ ሰራዊት፣ የታመመን የሚፈውስ ሰራዊት፣ ዝሓመመ የወደቀውን የሚያነሳ ሰራዊት፣ ደካማውን በቃል የሚያበረታ ሰራዊት፣ ዝወደቀ ብቃል ዘበርትዕ ሰራዊት፣ ናይ እግዚአብሔር ቃል በኃይል ዝዛረብ ሰራዊት፣ ነፍሳትን ከድቅድቅ ጨለማ ወደሚደነቅ ብርሃን የሚያመጣ ካብ ድቅድቅ ጸልማት ናብ ዘገርም ብርሃን ዘውፅእ። አሜን። ኤልዛቤልን የሚፈጥፍጥ ሰራዊት፣ አሜን። የክፉን ስራ የሚያፈርስ ሰራዊት፣ ናይ ክፉ ስራሕ ዘፍርስ ሰራዊት፣ ሓያል ሰራዊት፣ እንደ እዩ የሚያስፈራ ሰራዊት፣ አካይዱ ከም የሁይ ዝኾነ ዘፍርስ ሰራዊት፣ ከአምላኩ ጋር የተሰለፈ ሰራዊት፣ ምስ እግዚአብሔር አምላክ ውስጥ ተሰለፈ ሰራዊት፣ ከእሱ ጋር የሆነ ሰራዊት፣ ምስ እግዚአብሔር ዝኾነ ሰራዊት፣ በመላእክት የታጀበ ሰራዊት፣ በመላእክት ዝተዓጀበ ሰራዊት፣ በመለኮት እሳት የተንበለበለ ሰራዊት፣ ኣብቲ ሓዊ ዝኾነ ከም ሓዊ ዝነድድ ሰራዊት። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ይቅርታ አድርጉልኝ፣ አጠገባችሁ ያለውን ሰው አትፍዘዝ በሉት። አይትፍዘዝ በሎ። አንተ ተራ ሰው አይደለም በሉት። እስኻ ተራ ሰብ አይኮንካን፣ ተበራበር በሎ። ሃሌሉያ! ዘበራበር መንፈስ ይመጽእ ነው። ዘበራበር መንፈስ ክመጽእ ነው ማለት። ሃሌሉያ! አሜን አሜን። ዋው! መንፈስ ቅዱስ ሲመጣብን፣ መንፈስ ቅዱስ ክመጽእ ከሎ የትም ላይ ልንሆን እንችላለን። የትኛውም ስቴጅ ላይ ኣብ ዝኾነ ደረጃ ተኣሽሙ ክንከውን ንኽእል ኢና። አንዳንዶቻችሁ እኔ እንደተበታተነ አጥንት ነኝ የምትሉ ትኖራላችሁ። ገለገለኹም ኣነ ከም ዝተበተንኩ ዓጻጽምቲ ክትብሉ ትኽእሉ ኢኹም። አንዳንዶቻችሁ አይ እኔ ትንሽ እሻላለሁ ቢያንስ የተገጣጠምኩ አጽም ነኝ የምትሉ ትኖራላችሁ። ካብቲ ሓደስ ኣነ ሓይ ዝተገጣጠምኩ ስለ ዝኾንኩ ትብሉ ትኽእሉ ኢኹም። አሁን እኔ ትንሽ አገግም ያለው ተሽሎኛል፣ ስጋ የለበስኩ ይመስለኛል የምትሉ ትኖራላችሁ። ገለ ከዓ ስጋ ዝለበስኩ ይመስለና ኣነ ደሓን ትብሉ ትህልው ኢኹም። የትኛውም
ሁኔታ ውስጥ ብትሆኑ አብዝ ኾነ ይኹን ዓነታት ኩነታት አሉ ከየትኛውም አዘቅት የሚያወጣ ካብዝ ኾነ ይኹን ዓዘቅት ዘውፅእ የሞተውን የሚያስነሳ ዝሞተ ዘተስእ የትንሣኤ አምላክ ናይ ትንሣኤ አምላክ በዚህ አለ አብዛ አሎ አጠገባችሁ ያለውን ሰው ገፋኩም ደሎ ሰብ ትንክፋ ብልዎሞ ይቀርሃል በሉት ይተርፈካሎ በልዎ ይቀርሃል በሉት ተርፈካሎ ይብሎ ሰራዊት መሆን ይቀርሃል ሰራዊት ሙኻን ተርፈካሎ መቀጣጠል ይቀርሃል ምቅጥጻል ይተርፈካሎ መንደድ ይቀርሃል እግዚአብሔር መንፈስ ክመጽእ ከሎ ከየትም ያወጣሻል በሉ ካብ ዝኾነ ቦታ ከውፃእካ ይበልዎ አይዞሽ እህቴ ከየትም አጆኺ አጆኻ ካብ ዝኾነ ከውፃእካ ካብ ዝኾነ ከውፃእካ ይኽእል ተስፋ ይትቑረጽካው ከውፃእካ ይኽእል ጌታ ዛሬ ይመጣል ዛሬ ሎሚ መጺኡ ዝጽበዮ ጎይታ የመዳን ቀን ዛሬ ነው ናይ ምድሓን መዓልቲ ሎሚ እዩ መዓልቲ ምድሓን ሎሚ እዩ የመዳን ቀን ዛሬ ነው መዓልቲ ምድሓን ሎሚ እዩ መዓልቲ ምድሓን ሎሚ እዩ እስቲ ሕጂ ኢልኩም ሕጂ በሉ እስከ አዊልኩም ሕጂ ሕጂ በሉ እስከ ማሲው መንፈስ ቅዱስ ዝመጽእ ሕጂ ማሲ ዝመጽእ ሕጂ መቼ ነው የሚመጣው አሁን ዛሬ ኢየሱስ ጌታ አሜን የአውሮፓ ክርስትና አይመቸኝም እናንተ ግን ትመቹኛላችሁ ናይ አውሮፓ ክርስትና አይሰማማዓንም ግን ደሓን እሱም ተሰማሚዑም ንረኹም ለኩማል ሃርለሞች ግን ይመቹኛል ሃርለም ግን እሳት አለ እዚህ ቤት ሓውሎም ዝገዛ እሳት አለ እዚህ ቤት ሓውሎም ዝገዛ አንዳንድ ሰዎች እኔ መጥቼ የምነካችሁ መስሏችሁ ከሆነ ተሳሳችሁ መንፈስ ቅዱስ ባላችሁበት ይመጣል ገለገለኹም አነ መጤስ ትንክፈኩም መሲልኩም አለው ባዕሉ መንፈስ ቅዱስ ክትንክፈኩም አሁን ጊዜ እንሰጠዋለን ለመንፈስ ቅዱስ አይኖቻችሁን ጨፍኑ እኔና ትመልከቱኝ አይኖቻችሁን ጨፍኑ ጸልዩ ተገናኙ ሃሌሉያ ጸልዩ